እንደምን ቆያችሁ? ዛሬ ልናይ የፈለግነው መካንነት የሚለውን ነው። መካንነት በወንዶችም በሴቶችም እንዳለ ማወቅ ያስፈልጋል። በሀገራችን ተጨባጭ ሁኔታ ስንመለከት ብዙ ጊዜ ሴቶች ናቸው ተብሎ የሚገመቱት መሃን እና ወንዶች ነፃ ናቸው ተብሎ ስለሚገመት ብዙ ጊዜ ይህ አይነት ችግር አለ። ስለዚህ በዛሬው ዕለት የምንመለከተው የወንዶችን ይሆናል። በሚቀጥለው ሳምንት ደግሞ የሴቶችን መካንነት እንመለከታለን። ቻናላችን አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ የጊዜው ተከታታይ ከሆናችሁ ሼር እና ላይክ ማድረግ ሌሎች እንዲደርሳቸው እንድታደርጉልን በትህትና እንጠይቃለን። የወንድ መካንነት ማለት በትክክል መውለድ ከምትችል ሴት ጋር በሚደረግ የግብረ ስጋ ግንኙነት ለማስረገዝም ሆነ ልጅ እንዲወለድ ለማድረግ ያለመቻል ማለት ነው። የወንድ መካንነት በኢትዮጵያ እንደ ችግር የማይወሰድና በተለይም ደግሞ ሴቶች ብቻ መካና እንደሆኑ ስለሚታሰብ ችግሩ መፍትሄ ሳይደረግለት ቆይቷል። እንደ አጠቃላይ የመካንነት በሁለቱም ጾታ ሲታይ ከ17 እስከ 20% የሚደርሱ ወንድና ሴት መውለድ የማይችሉ ናቸው ተብሎ ይገመታል። ከዚህ ውስጥ የወንዶች ድርሻ ደግሞ ከ40 እስከ 50% ይወስዳል ማለት ነው። ከሴቶች እኩል ወንዶችም መውለድ እንደማይችሉ ያራግጣል ማለት ነው። ከ40 እስከ 50% የሚጠቅሰው የሚይዘው ወንዶች ናቸው። ምክንያቶች አሉት። አንደኛ ኢንፌክሽን ነው። ኢንፌክሽን ስንል የአባለዘር በሽታ፣ የቲቪ በሽታ፣ የጆሮ ደግፍ የሚያመጣው ደግሞ የዘር ፍሬ መታመም ኦርካይትስ የሚባለው እነዚህ ዋነኞቹ ናቸው። እዚህ በተለይ በኢንፌክሽን በአባለዘር በሽታ የሚመጣ መካንነት በጣም ወሳኝና ቶሎ በመታከም ይህንን ማስወገድ ይቻላል። ሌላ ሁለተኛው የአኗኗር ዘይቤዎች፣ አካባቢ ተጽዕኖዎች፣ ለምሳሌ ሲጋራ ማጤስ፣ ከመጠን በላይ አልኮል መውሰድ፣ ጫት መቃም፣ ጸረ ተባይ መድኃኒት መጋለጥ፣ የዘር ፍሬ በተደጋጋሚ በሙቀት መጋለጥ። ለምሳሌ ሳውና ባዝ የሚገቡ ብዙ ሰዎች ዘር ፍሬያቸው ለሙቀት ስለሚጋለጥ ዘር ፍሬያቸው አያመነጭም። ምንድነው ሆነ በተፈጥሮ የወንድ ዘር ፍሬ ወደ ውጭ ወጣ ላይ ተንጠለጠለ ነው። ይሄ ምንድነው ተፈጥሮ ቅዝቃዜ እንዲያገኝ ታስበው ለሙቀት እንዳይጋለጥ ተደርጎ የተፈጠረ ነው። ሌላው ከመጠን በላይ ውፍረት፣ ጥብቅ ያለ የውስጥ ሱሪ መልበስና ጭንቀት ናቸው። እነዚህ የአኗኗር ዘይቤያችን አካባቢ ተጽዕኖች የሚባሉት መመረጥ የሚጠቃልሉ ናቸው። ሶስተኛው በሰውነታችን ውስጥ የሚፈጠሩ ወይም ቫሪኮሴል የሚባሉ ከዘር ፍሬ ወደ ልብ የሚመለሰው ወደ መልስ ወይም ቬን በቫልቮቹ መዘጋትም ወደ በሌላ ምክንያት ደም ሳይመለስ እዚያው ሲቆይ የሚፈጥረው ሙቀት፣ የሆርሞን የንጥረ ነገር ቴስቶስትሮን የሚባለው ወይም ደግሞ ፒቱታሪ ግላንድ በሚመረትበት ጊዜ አለመመጣጠናቸው። በተለይ ሆርሞኖች ስንል ንጥረ ነገሮች ቴስቶስትሮን ወይም ፒቱታሪ ግላንድ በሚያመነጨው አካልና አመንጪ በምለው በፒቱታሪ ግላንድ መካከል ያለመመጣጠን ሲኖር እንዲህ አይነት ነገር ይፈጠራል። አራተኛው በማህበራዊ መገለል ፍራቻ፣ ብዙ ጊዜ ወንዶች መካን ናቸው በመባል በህብረተሰብ ውስጥ የሚኖርስባቸው መገለል መፍራት ሕክምና ለማድረግ ይቸገራሉ። ለመመርመርም እምቢተኝነት ነው ብዙ ጊዜ የሚወስዱት። ብዙ ጊዜ ሄደን አብረን እንመርመር ሲሏቸው ሴቶቻቸው ወንዶቹ ፈቃደኛ ሆኑ። ይሄ ምን ያመጣል? መፍትሄ የሚገኘው መፍትሄ እንቅፋት ያደርግበታል። አምስተኛው የወንድ ዘር ወይም ስፐርማቶዛ ብዛቱ ቁጥሩ ትንሽ መሆን፣ እንቅስቃሴው ደካማና ቅርጹ ትክክል የተበላሸ መሆን፣ ይሄ ለኢንፈርቲሊቲ ወሳኝ ወይም ምክንያት ይሆናል። ስድስተኛው የወንድ ዘር ማስተላለፊያ መስመሮች ለምሳሌ ቫስ ዲፈረንስ የሚባላል ወይም ኤፒዲዲምስ ራሱ ፍሬውን እንትኑን የሚያመርቱት አካባቢ የእነዚህ መንገዱ መዘጋት የወንድ መካንነትን ያስከትላል። እነዚህ ምክንያቶቹ ናቸው። አጋላጭ ችግሮቹ አንደኛ የእድሜ መጨመር፣ ሁለተኛ በዘር የመካንነት ችግርና የዘረመል ችግር መኖር በቤተሰብ ውስጥ፣ ሌላው ሶስተኛው ለጨረር መጋለጥና ለካንሰር የሚሰጡ መድኃኒቶችን መውሰድ፣ አራተኛው ረጅም ጊዜ የስኳር ህመም ታማሚና የእንቅርት ወይም ታይሮይድ ህመም ታማሚ ይሆን። ብዙ ጊዜ እንቅርት እንላለን እንጂ ትክክለኛ አጠራሩ ታይሮይድ ነው። ታይሮይድ ጤና የሚባለው ነገር ግን በዘልማድ እንቅርት ስለምንል እንቅርት የራሱ አለው፣ ታይሮይድም ደግሞ አጠቃላዩ ነው። አምስተኛው በስራ ቦታዎች ኬሚካል አደጋዎች መጋለጥ። ብዙ ፋብሪካ ውስጥ የሚሰሩ ሰዎች ለኬሚካል አደጋዎች የሚጋለጡ ከሆነ ይሄ የመካንነት ያጋለጣቸዋል። ምልክቶቹ ያው በ12 ወራቶች ውስጥ ምንም አይነት የእርግዝና መከላከያ መድኃኒት ሳይወሰድ መደበኛ በሆነ ረሰነት ማስረገዝ ያለመቻል። በ12 ወራቶች ውስጥ በተከታታይ የሚደረግ ግንኙነት ማስረገዝ አለመቻል ይሄ ዋነኛው ምክንያት ነው። ሌሎቹ ተጨማሪ ምልክቶች አሉ። አንደኛ የብልት መቆም አለመቻል፣ የወሲብ ፍላጎት አለመኖር፣ የዘር ማምረቻው አካል ማበጥና ህመም፣ በንጥረ ነገር መቀነስን ምክንያት የፂም ፀጉር ያለመኖር
በዚህ መካንነት ያለባቸው ሰዎች ሁሉም ላይ አይደለም፣ የተወሰኑ ሰዎች ላይ ባዶ ነው የሚሆነው። ሌላው ሶስተኛው የጡት ማበጥ፣ የወንዶቹ የጡት ያብጣል። ጋይኖኮማስቲያ ይባላል። የማበጥ ጡቱ የወንድ እንትኑ አንደኛው ሊያብጥ ይችላል። ይሄ ሌላው ምልክት ነው። የምርመራው ዘዴዎች ምንድነው? ሜዲካል ሂስትሪ እና አካላዊ ምርመራ ማድረግ፣ ፊዚካል ኤግዛሚኔሽን ማድረግ ነው። ሁለተኛ የወንድ ዘር ፈሳሽ ምርመራ፣ ይሄ ቁጥሩን መቁጠር፣ እንቅስቃሴውና ቅርጹን ማየት፣ ይሄ ሁለተኛው ምርመራ ነው። ንጥረ ነገር ምርመራ፣ ሆርሞን ምርመራ፣ ቴስቶስትሮንን የመሳሰሉትን ምርመራ፣ ኤልኤች የሚባሉ አሉ፣ ኤፍኤስኤች የሚባል አለ። እነዚህን ምርመራ ማድረግ። አራተኛው የዘረመል ምርመራ ነው። በዘር ችግር ካለ ይህንን የዘረመል ምርመራ ማድረግ ሁኔታውን ሊያስተካክል ይችላል። አምስተኛው የዘር ማምረቻውን አካል በአልትራሳውንድ መመርመር፣ አብጧል፣ ውስጡ ችግር አለው፣ ይህንን በአልትራሳውንድ ይመረመራል። ስድስተኛው በዘር ፈሳሹ ምርመራ ግልጽ ካልሆነ ባዮፕሲ ከላዩ ላይ በመርፌ ወስዶ ወይም ናሙና ወስዶ ምርመራ ማድረግ። እነዚህ የምርመራ ዘዴዎች ናቸው። ህክምናው አንድ የአኗኗር ዘይቤን ማስተካከል፣ ሲጋራ ማቆም፣ አልኮል መቀነስ፣ ውፍረትን መቀነስ፣ አለባበስን ማስተካከል፣ ሙቀትን መቀነስ፣ ሙቀት ሳውና ባዝ የምንለው አይደለም፣ ይህንን ማድረግ ይኖርብናል። ህክምናው ይህን ከተደረገ ሊስተካከል ይችላል። የተዛባረው ንጥረ ነገር መድኃኒት ማከም፣ እንዲሁም ለኢንፌክሽኑ ጸረ ባክቴሪያ መድኃኒት መውሰድ ማስተካከል ይችላል። ቀዶ ጥገና የተዘገቡ መስመሮችን መክፈት፣ የዘር ፍሬን በመውሰድ ወደ ሴቷ ማህፀን በማስገባትና ቁጥሩ ለቀነሰ የወንድ ዘር ፍሬን በመርፌ የሚሰጥ ወይም በመርፌ መውሰድ የሴቷን እንቁላል በመውጋት እንዲረገዝ ማድረግ። ሌላው የዘር ፍሬውን በማፍሰስ ወይም ኢጃኩሌት ማድረግ ካልቻለ ከዘር አምራቹ በቀጥታ ዘሩን በመውሰድ ወደ ሴቷ ማህፀን በማስገባት እንዲረገዝ ያስችላል። ይሄ ህክምናው ነው። መከላከያው ከላይ እንደተገለጸ ሁሉ ሲጋራ ማቆም። በነገራችን ላይ ሲጋራ በማጤስ ብቻ አይደለም። ቤት ውስጥ የሚጤስ ከሆነ ሌላው ሲጋራ ማጤሰውም እንዳጤሰ ነው የሚቆጠረው። ስለዚህ ይሄ እንደውም በመንግስት ቤት አካባቢያችን ወይም ሰዎች በተሰበሰቡ ቦታ ታጭሱ የሚባለው አንደኛው ምክንያት ይሄ ስለሆነ ነው። አልኮል መቀነስ፣ የመዝናኛን የጫት አለመጠቀም፣ ሌሎች የዕፅ መድኃኒቶችን አለመውሰድ፣ ክብደት መቀነስ፣ መደበኛ አካል እንቅስቃሴ ማድረግ፣ የአባላዘር በሽታዎችን ለመከላከል ልክ የሆነ ግብረ ስጋ ግንኙነት ማቆም፣ የዘር አምራቹን አካል ከሙቀት መጠበቅ፣ ራስን ከኬሚካል አደጋዎች መጠበቅ፣ ሁልጊዜ ራስን ከበሽታዎች መከላከል፣ ምርመራና ህክምና ማድረግ፣ እነዚህ መከላከያዎቹ ናቸው። ስለዚህ ሁልጊዜ መታየት ያለበት ወንድም መካን ስለሚሆን ስለሚችል ሴቶች ላይ ብቻ ከመፍረድ ራሳችንን በጊዜ ሂደት ተመርምረን ህክምናው ማግኘት፣ ዘር ማግኘት እንችላለን፣ ልጅ ማስወለድ እንችላለን። ወንዶች በዚህ ላይ ጥንቃቄ እንድታደርጉ እንመክራለን። ለዛሬው ያለውን ይሄው ነው። ሰላም ቆዩ።